ጀህል የዚህ ዘመን አቡ ጀህል ነው እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው አለ አብዱራህማን ኢብኑ ዐውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ በቀኝ በኩል መጣና ነካ ነካ አደረገኝ አንዱ ዝቅ ስል የሆነ ህፃን ልጅ ከቁመቱ በላይ ሰይፍ ይዟል ያሚ አለኝ አጎቴ ወይ አቤት የታለ አቡ ጀህል ብሎ ጠየቀኝ አለ ምን ታደርገዋለህ አቡ ጀህል ብዬ ስጠይቀው ነብዩን ተሳደበ ሲባል ሰምቻለሁኝ አለ እዩ ስሙ የ12 ዓመት ህፃን ልጅ ታዲያ ምን ታደርገዋለህ ነብዩን ተሳድቦ እንዴት በህይወት ይኖራል አለ ወገለዋለሁኝ አለ ይሁን እዛ ጋር አለ አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ላይ ይታይ ነበር ይሁን እዛ ጋር አለው ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራይ በኩል ልቀሰቀሰኝ አንዱ እግሬ ነካኝ አጎቴ ሆይ አቡ ጀህል የታለ አለኝ የዚህ ልጅ ታላቅ ነው ምን ታደርገዋለህ ለምን ፈለከው ነብዩን ይሳደባል እገለዋለሁኝ ከዛ አሳየሁት ለሱም ማለት እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት ከዛ ገደል ነው ብለው በደም ተላውሷል ገደል ነው ያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል ይሄም እኔ ነኝ የገደልኩት እስቲ ሰይፋቸውን ስጡኝ አሉ ያላህ ተገኘ ሰይፋቸውን ሲያዩ ሁለቱም በደም ተለውሷል ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው ነብዩ ግን ይሄ የዚህ ኡመት ፊርዓውን የሆነ አቡ ጀህል መሞቱን እጠራጠራለሁኝ ማን ያረጋግጥልኛል አብዱላህ ኢብኑ መስዑድ መጣ ያ ረሱላህ እኔ አረጋግጣለሁኝ አለ አቡ ጀህል መሞቱን እኔ አጣራለሁ አለ ፈለገ እዛ ጦርነቱ ላይ ከሩቅ ይታያል ከነግዝፈቱ እዛ ተገኘ ከዛ ሄደ ሰይፉን ይዞ አብዱላህ ኢብኑ መስዑድ አንተ የአላህ ውሻ አላህ ያለ ለመጨረሻ ነው ያደረገ ነብዩን ነክቶ ሰላም የሆነ ሰው የለም ወላሂ የለም አንተ የአላህ ውሻ ያለምና አላህ እንዳደረገ እግርህን ከጭንቅላቴ ላይ አንሳ አለው ጥጋባቸው አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረከው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነው አለ አንገቱን ቆረጠውና እንደ ውሻ የጎተተ ነብዩ ጋር ይዞላቸው መጣ ይሄንን አላህ ገላገለናል ይሄንን ገላገለን አላህ አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው አላህ ይገላግለን ልክ የአቡ ለሃብ ልጅ ነብዩን ተሳደበ ዛሬ እሱ ሊያመጣ ሰው 400 ሺህ ብር ይሻለማል በመጅሊሱ ስንፍናና አንዳንድ ወንድሞችም ደግሞ የማይችሉትን ኃላፊነት ተቀበለው ዝም ብሎ ፖስት ብቻ አድርገው ተደውሎ መረጃ ሲሰጣቸው ግን አንድም ነገር ማድረግ ባለመቻላቸው ልጁ ወጥቷል ሴቶች ባዶ እግራቸውን ነበር አስፋልት ላይ እየሮጠች መኪና ስታባረር የነበረው ማለት ነው እሱ ይዞ የሄደው መኪና ህፃናቶች የአካባቢ ሙስሊም ህፃናቶች 14 ዓመት 13 ዓመት የቻሉትን አድርገዋል እኔ ተላከለኝ ቪዲዮ በጣም የሚያሳዝን ህፃናቶች ማለት ስለዚህ ትላንትና ትልቅ ዋጋ አስከፍሎናል መጅሊስ ኦኬ ሰዓዳት ከማል ማለት ይሄ ነው ሰዓዳት ከማል ይባላል ብዙ ሙስሊሞች ያውቁታል ፎቶ በመከራ ነው የሚገኘው ሰውየው ትንሽ ዋሃኑና ፎቶ ምናምን ነገር ይጠነቀቃል የድሮ ፎቶ ነው በእፎይ ጉዳይ የሰጠውን ያለውን እስኪ ሰምተን እንመለሳለን ማለት ነው እፎይ ለምሳሌ ክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሃል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም ምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ የተባለችው ሚስታቸውን በ9 ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች አው ነብዩ መሐመድ በ9 ዓመቷ ነው ያገቡበት ደግሞ በዚህ ምክንያት ነው እንዲ ነው ብለን መልስ እንሰጣለን ይሄም ክብር መንካት አይባልም ለምን እውነታን በማከለ መልኩ እፎይ ያነሳው ጉዳይ ስለሆነ ነገር ግን እሱ ይሄን አይደለም ያደረገው እሱ ኦንላይን ላይ ታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ ያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባቸው ኦርቶዶክሶች እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ ቆይ ሰው የሚናገረው ግን በነገራችን ላይ ማለት ነው ያለ መረጃ እኮ ነው አሁን መረጃውን አሳይቷቸዋል ማነው መሐመድ
አይ ሙስሊሞች ሸሆቻችሁ ሳይቀሩ እኮ ነው የሚዋሹት። እዚህ ግድግዳ ላይ ይለጥፍ ነበር፣ እንዲህ ለጥፍ ያደርግ ነበር። ይሄንን መረጃውን አምጥቶ መረጃውን ሞግቷል ይሄ ልጅ። እስቲ እስከ መጨረሻው ልስማና እንቀጥልበታለን። ውሸት ለማለትም አንደኛዎች ናችሁ እኮ። መረጃው ላይ ያቀረበው መቼም ያ ነገር ሲያደርግ ኤግዛምፕል ነው የሰጣችሁ። ለምሳሌ ብሎ ልብሱ ላይ እንትን አድርጎ ነው ቃል። አንዴ ይሄንን ሰምተከዋል? አሁን እየተለቀቀ ነው፣ እናሰማክ አንዴ ከሰማችሁት። እሺ በመረጃ ይምጣ። እስቲ በመረጃ አንድ ከመጣ አንድ ሰው የለም። የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ ነው የሙስሊሙ ተውሂድ። እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይም ኖህ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሙሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው። ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል። ኤክስፓየርድ ነው። ለቃሌ ላኪለትና ግሩፕ ላይ ያስቀምጠዋል ማለት ነውና በጣም አይ ቲንክ አጥፍተውታል። እዛ የኦሮምኛ ግሩፕ ላይ ነበረ አይደለም? ኦሮምኛ ግሩፕ ላይ አይደለም። ይሄ ቀጥታ እኛ ያለንና እዛ የተላከ ነው ያየነው። ተሰብስበው ኢየሱስ ሙስሊም ነው ማርያምን ብላችሁ የምትሄዱ ካለ ከከለላችሁ ውጡ፣ ከቀያችን ውጡ ይላሉ። በኦሮምኛ ይናገራሉ። በኋላ ላይ እስከ መጨረሻው ስሱት እኮ ሰምተነዋል። ያኛው በኦሮምኛ ከተናገሩት ማለት ነው። ግን አሁን ለእንትን አለ ቃል ላኪለትና በውስጥ አስቀምጪለት ማለት ነው። ዩዘርኔምሽ ወይ ደግሞ ካለሽ ቃል በዚህ ስልክ የግባና ቃል ጋር ተንገምቱ ለመጀመሪያ ጊዜ እሺ እልክበታለሁ። ወይም ደግሞ እኔ ፎሎ ላድርግሽና ለኔ ላኪልኝ። ቆይ ዩዘርኔም ልላክልሽ። ኦኬ ለቤቲ ላኪላት አሁን እንድትልክልኝ እሷ ቴሌግራም ስላላት ለኤፊ ላኪላትና ኤፊ አሁን ላኪልኝ። እንትን እንደዚህ አሁን ለምሳሌ እኛ እነሱ እንደተናገሩት ብንናገር ምን ይደርስብን ነበር? በነገራችን አላህ ሙስሊም አይደለም ክርስቲያን ነው ብንል ማለት ነው። ክርስቲያን ሊሆን አይችልም እንጂ ክርስቲያን ነው ብለን እንደው ብንልና እየጠራን የነሱ ነቢያት ብለው የተከተሏቸው እንዳለ ክርስቲያኖች ናቸው እንደዚህ ናቸው ብንል ልላክልሽ እና እኛ ስንናገር በነገራችን ላይ ሐራም፣ እነሱ ሲናገሩ ደግሞ ጽድቅ። ችግርም እየሆነ ያለው ይሄ ነው። ፎሎ አድርግሽ ፎሎ ደግሞ እንትን ይላል። ሻና አድርግሽ ይመልስ ነበር። ሻና ስልኬ በጣም አንዴ ሙሉ በሙሉ ዳቤት አድርጎት ነበር። የብዙ ፎሎወር የነበረው ነበር። ይሄ እንደ አዲስ አውጥቼ ነው ሁለት ሰይፍ የሚለው ማለት ነው። ብዙ ጊዜ ፎይን ሪካርድ እያደረኩ ፖስት ነበር የሚያስተምራቸውን ትምህርት ሙስሊሞች ተማሩ ምናምን እያልኩ። አሁን አዲስ ነው ደግሞ አዲስ አቆም በጣም ከባድ ነው ያለው ነገር ያስፈራል በጣም። ግን በመንግስት መዋቅር ስለሆነ ያለው እነሱ የሚያስሙት ሌላ ስለሆነ እኛም ማህተባችንን ጠንክረን ይዘን እግዚአብሔር የፈቀደውን በጸጋ ለመቀበል መጠበቅ ነው። እውነታውን ይዘን በጣም ብዙ ነገር ነው የሚሉት እኮ ሌላም አለ፣ ግን ያስጠላል በጣም የሚናገሩት። ሜሴጅ የሚያበራው ቀይ ነው። እሺ ይጣጣ ያኔ ፎሎ አላረክሽኝ መሰለኝ ለዛ ነው። ወይ ሃይ በይ። ዛሬ የተኮሰተውን ካያችሁት እንግዲህ መሐመድ ምን አይነት ሰው እንደነበረ ማየት ትችላላችሁ። በራሳቸው በኡስታዞቻቸው ምን አይነት ክፉ ሰው እንደነበረ ማየት ትችላላችሁ። ምክንያቱም እዛው ላይ መሐመድን ሰድቦ አንድ ሰው እስኪ ማለት ገድለነዋል ምናምን ብለው ሲነግሩት አይ እንደው ይሄ ሰውዬ ማለት በጣም አመሰገንና ከዛ እንደው ይሄ መገደሉን እንጠራጠራለንና አሉና ከዛ አንገቱን
አስቆርጠው እንዲያመጡ አደረገ ማለት ነው። መሐመድ ምን አይነት ክፉ እንደሆነ መረዳት አለባችሁ። ምን አይነት ክፉ እንደሆነ በዛ ዘመን ይሄው በውስጣቶቻቸው ማለት ነው። መሐመድ ያ አልቤ ያ አንትኒ ያ አምሬ ልጄንና እህቴን ሰዋልሃለሁ፣ እንደዚህ ልልሃለሁ፣ እናቴን አባቴን ልጄን ራሴን እገላለሁ ለመሐመድ ብዬ የምትሉ ሰዎች ማለት ነው። ይሄው አሳርዶ አንገት አሳርዶ የሰው አንገት አሳርዶ ፊቱ ላይ ሲያመጡለት ረካ። ሰይጣን እኮ ነው። የሰው ደም የሚጠጣ እኮ ሰይጣን እኮ ነው። ይሄ መሐመድ አሁን ሰይጣን ነው ቢባል ይፈረድብናል። እንደዛ አይነት ድርጊት እያደረገ የሰው አንገት ቆርጠው ሲያመጡለት ረካ። ሰው በቃ እንትኑን መንፈሱን አረካው። የነበረበት አጋንንት የሰለመው አጋንንቱ ደስ አለው ረካ። አሁን እናቴን አባቴን እህቴን ሰዋልሃለሁ የምትሉት አምላካችሁ የሆነው መሐመድ ማለት ነው። በውስጥ መስመር ረዥም ጽሑፍ አትጻፉልኝ ፕሊዝ። እኔ ማንበብ ደብሮኛል። ማንበብ አትጻፉልኝ። እዚህ ያላችሁ ሰዎች ገብታችሁ እዚያ አውሩ እና መሐመድ ምን አይነት ክፉ እንደሆነ አዳምጣችሁታል በደንብ። የኛ ልጆች ሄዳችሁ ሪፖስት አድርጉ። ሪፖስት አላደረጋችሁ እኔ ፖስትኩት ማለት ነው። እሺ ይሄው ስሙት እዚህ ጋር ምን እንደሚል የዚህ ዘመን አቡጀህል ነው። እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ አሁን ይሄ ኡስታዝ ነው እንግዲህ ባለፈው ተወያይ ተብሎ ራሱ ውይይቱ ጠርቶ ነው እንግዲህ ከዛ እና እሺ ግባ ሲባል የተሳደበበት እስቲ አምጡልኝ፣ ምክንያቱም ውይይቱ እንዲቀር ያለ ሰውዬ እኮ ነው። መስጊድ ውስጥ ቁጭ ብለው ይወያያሉ። የማን ደም የሰው ደም ለመጠጣት ማለት ነው። አልፈሰሰማ ደም የሰው ደም ስላልፈሰሰ በቃ እንትን ይላቸዋል። አሁን ላይ ተቅበዘበዙ። የአቤልን ደም ያፈሰሰ ቃየል እንዴት እንደተቅበዘበዘ መጽሐፍ ቅዱስ ይናገር የለ። አሁን እነዚህም እንደዚሁ ተቅበዘበዙ ደም ስላልፈሰሰ ማለት ነው። ተመልከቱ። ባለጌ ልጆች 12 ዓመትና 13 ዓመት ህጻናቶች ናቸው። አብዱራህማን ብን ዐውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ። በቀኝ በኩል መጣና ነካ ያደረገኝ አንዱ ዝቅ ስል የሆነ ህጻን ልጅ ከቁመቱ በላይ ሰይፍ ይዟል። ያም ያለኝ አጎቴ ወይ አቤት የታለ አቡጀህል ብሎ ጠየቀኝ አለ። ምን ታደርገዋለህ አቡጀህል ብዬ ስጠይቀው ነብዩ ተሳደበ ሲባል ሰምቻለሁ አለ። እዩ ነብዩ ተሳደበ ሲባል ሰምቻለሁ አለ። ኦኬ ይሄ ሰውዬ ተሳድቧል ሰው ሰማ። ከዛ እኔ እንደው ሰውየው ከዛ ማነው ያ መሐመድ ምህረት ያደርግለት ይሆን? ምን ችግር አለው እኔ ብሰደብ እንዴ? ምን ችግር አለኝ ሰው አይደለው እንዴ ይላል ብዬ ስጠብቅ ምን እንደሚሉ ስሙ። የ12 ዓመት ህጻን ልጅ ታዲያ ምን ታደርገዋለህ? ነብዩ ተሳድቦ እንዴት በህይወት ይኖራል አለ። እገለዋለሁኝ አለ። ይሁን እዛ ጋር አለው አቡጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር። ይኸው እዛ ጋር አለው። ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራይ በኩል ቀሰቀሰኝ። አንዱ እግሬ ነካኝ። አጎቴ ሆይ አቡጀህል የታለ አለኝ። የዚህ ልጅ ታላቅ ነው። ምን ታደርገዋለህ? ለምን ፈለከው? ነብዩ ይሳደባል። እገለዋለሁኝ አለ። ከዛ አሳየሁት። ለሱም አለ እየተሽቀዳደሙ በሰይፍ አቡጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ። ከዛ ሁለቱም እንግዲህ አቡጀህልን የሚባለው ሰውዬ እንግዲህ ምን አደረጉት? ጣሉት ከፈረሱ ላይ ማለት ነው። አይሰማም ለምትሉ ወታችሁ ግቡ። ወተሽ ግቢና ሰው እየሰማ ነው እንግዲህ ወተሽ ግቢ። ማይሰማ ቢሆን እነሱ እዚህ ያሉት ይነግራሉ። እታች አይሰማችሁም እንዴ? ይሰማችኋል አይደል? ይሰማል። ተባረኩ። እሺ ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል። ገደል ነው እያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጥተው ነብዩ ጋር መጡ አለ። ተመልከቱ፣ ነብዩ ጋር መጡ አለ እና ስሙ። ከዛ እኔ እሺ እንደዚህ እየሮጡ እነዛ ሰዎች በቃ ይሄ ሰውዬ ገድለነዋል ምናምን ብለው ሩጠው መጥተው እንደው ይገስጿቸዋል ብዬ ነበር ማለት ነው። ግን ተመልከቱ መጡና አነቀተቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል። ይሄም እኔ ነኝ የገደልኩት። እስቲ ሰይፋችሁን ስጡኝ አሉ። ያላተኝ እኔ ነኝ የገደልኩት ይባባሉ ገዳዮቹ ማለት ነው። ከዛ ሰይፋችሁን እስቲ አምጡ አሉ። ያ ረሱላህ አለ ማን? መሐመድ ማለት ነው። ስሙ ሲያዩ ሁለቱም በደም ተለውሷል። ሁለቱም በደም ተለውሷል። እንግዲህ ሰይፍ አይቶ የሰው ደም ማለት ነው። የሰው ደም የእንስሳ እኮ ደም እኮ አይደለም፣ የሰው ደም እኮ ነው። የሰው ደም
ቀተለው ሁለታችሁም የገደላችሁት ማሻአላህ እና ደስ አላቸው። ምን አለ? ሁለታችሁም ነው የገደላችሁት። ደም ሲያይ ሁለታችሁም ነው የገደላችሁት ማሻአላህ አለ። ፈጣሪውን ያመሰግናል። በማን? በሰው ደም። መሐመድ ተሰደበ ተብሎ ስለተሰደበ ብቻ ፈጣሪውን ያመሰግናል። እንግዲህ ይሄ መሐመድ ነው። በሱ ለሰላም ይውረድ እዝነት ይውረድ ደጉ ስለኛ ብሎ ብዙ ተጋደለልን ያለው ሰውዬ እንግዲህ ታሪኩን ሲያወጡ ተመልከቱ። ግን ይሄ የዚህ ኡመት ፊርዓውን የሆነ አቡጀህል መሞቱን እጠራጠራለሁኝ። ማን ያረጋግጥልኛል? ተመልከቱ። ይሄ ገድለነው መጥተና ብለውት ማለት ነው። የሁለቱም ሰይፍ ማለት ነው ቼክ አደረገ። ደም እንዳለበት አምጡ ሰይፋችሁ አለ። ከዛ ሰይፉን እንትን አለ ማለት ነው። ቼክ አደረገ። ደም እንዳለበት አየ። ኦኬ ደም እንዳለበት አየና ከዛ በኋላ አይ ይሄ ሰውዬ ምን መሞቱን እጠራጠራለሁኝ፣ ስለዚህ አልሐምዱሊላህ ብሎ አመሰገነ። እሱ ስለተሰደበ አንድ ሰው ሞተለት፣ አልሐምዱሊላህ ብሎ አመሰገነ። ከዛ በኋላ እጠራጠራለሁ አለ። እሺ ቀጥል። ያ ረሱላህ ይታያል ከነግዝፈቱ እዛ ተገኘ። ከዛ ሄደ ሰይፉን ይዞ አብዱላህ ብን መስዑድ አንተ የአላህ ውሻ አለ። አላህ እያለ ለመጨረሻ ነው ያደረገ። ነቢዩን ነክሶ ሰላም የሆነ ሰው የለም፣ ወላሂ የለም። አንተ የአላህ ውሻ እያለምና አላህ እንዳደረገ እግርህን ከጭንቅላቴ ላይ አንሳር ጥጋባቸው። አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረገው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነዋል። አንገቱን ቆረጠውና እንደ ውሻ እየጎተተ ነብዩ ጋር ይዞላቸው መጣ። እንደ ውሻ እየጎተተ ነብዩ ጋር ይዞላቸው መጣ አለ። ተመልከቱ። ከዛ እነሱስ እሺ ታውረዋል። አንድ የታወሩ ሰዎች ናቸው። ዛሬ ላይ እንዳሉ ሙስሊሞች ማለት ነው የታወሩ ሰዎች ናቸው። መሐመድ ተሰደበ ተብሎ ነው እንግዲህ ያ ሰውዬ ሰድበውሃል ሲባል የመሐመድ መልስ ነበር ሲጠብቀው የነበረ። እንደው አይ ምንም ችግር የለውም ምሕረት እናደርግለታለሁ ምናምን ሊላል ብዬ ነበር ያሰብኩት። ጭራሽ አረካም ይሄ ሰውዬ የሰው ደም ቢላ ላይ አይቶ ነገር ግን አረካም። ምን አለ? ይሄው አንገቱን አቅልቶ ማለት ነው ቆርጦ አንገቱን አስቆርጦ ምን አለ? አመጡለት። ቆይ ካመጡለት በኋላ ስሙት ምን እንደሚል። ይህንን አላህ ገላገለን፣ ይህንን ገላገለን አላህ። አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። አላህ ይገላግለን። ልክ የአቡ ለሃብ ልጅ እሱን ያመጣ ሰው 400 ሺህ ብር ይሸለማል በመጅሊሱ። እሱን ያመጣ ሰው ፎይን ማለት ነው 400 ሺህ ብር ይሸለማል የሚል ነው። እንግዲህ 400 ሺህ ብር እኮ የሆነ ምግብ በልታችሁበት ምናምን የሚያልቅ ነው። በአሁን ዘመን ደግሞ የሰው ነብስ እስከ በ400 ሺህ ብር ተገምቶ ይሄ እሱን ካበጣችሁ ለምን እንደዚህ ሰዎች ሊያደርጉት ማለት ነው። አስባችሁታል? እነዚህ ሰዎች ለዛውም ደግሞ ክርስቲያኖችም ካላችሁ በእርግጥ አንዳንድ ክርስቲያኖች ያደርጋሉ። ፈጣሪያቸውን የማይፈሩ አሉ። አይ ነው በአሁን ሰዓት እኔ ማንንም የማላምንበት ጊዜ አሁን አይደለም። እኔ የጀመርኩት ድሮም ነው። በቃ ቆይቻለሁ። እኔ ሰውን ብዙም አላምንም። ኦኬ ይሰጣሉ። ግን አይታችሁታል? መሐመድ የተባለው ሰው ምን አይነት አውሬ እንደሆነ ተመልክታችሁታል? በራሳቸው እንትን ማለት ነው፣ በራሳቸው ሁስታዝ ማለት ነው እየተደገረ ይሄ አንብበውት አንዴ ወንድሞች ስንት ስድብ ነው የተሰደቡት። ይኸው ዛሬ ውስታዙ አወጣው ማለት ነው። መሐመድ እንግዲህ ይሄ ነው ወይ? መሐመድ ይሄ ከሆነ እኔ የእውነት ማለት ነው እውነተኛ አምላክ እንኳን ተገልጦለት ይሄ ሰውዬ እንደው ክርስትና ውሸት የሚሆን ሌሎችም ሃይማኖቶች ውሸት ይሁንና እስልምና እንደው ትክክል ሆኖ እኔ በዚህ መንገድ ቢመጣ እንደ አምላክ የለም ብዬ ብክል ይሻለኛል። አምላክ የለም እዚያ እንትን ላይ አምላክ የለም። ለምን ህሊና ይቀበለውማ። ተሰደበ። ሙሴ ስለተሰደበ ለምን ሰው ገልለታለሁ? ይሰደባ። ነቢያት ስለተሰደቡ ለምን ሰው ገልለታለሁ? ይሰደብ እኮ ነው የመጣው እንዴ። ጳውሎስ እኮ ቀኑን በሙሉ ስለአንተ እንገደላለን እንደሚታረዱ በጎች እኮ ተቆጠርን ነው እኮ የሚለው። ተቆጠርን እንደሚታረዱ በጎች እንዴ። እና ጳውሎስ አልተቆጠረም ከመሰደብ ጋንኤል ከማለት ወይ ሰይጣን እስከ ማለት ድረስ ብዙ ስድቦች አስተናግዷል ጳውሎስ። እሱ ብቻ ነው ስድብ ብቻ ነው ያስተናግደው አይደለም። ምትኮ ደሙ እየፈሰሰ ስለሱ ይጸልይ ነበር እንዴ። ወህኒ ቤት ደሙ እየፈሰሰ ወደ ወህኒ ጥልቁ ማለት ነው ሰው የገደሉ ሰዎች ምናምን የሚከተቱበት እዛ
ሲላስ ያመሰግኑ ነበረ። ይሄ ነው እኮ የእግዚአብሔር ቃል ጌታን። ይሄ ነው የእግዚአብሔር ቃል። ይሄ ነው የእውነተኛ የእግዚአብሔር ቃል። ስትገፋ ወደ ላይ የሚያወጣ ስትገፋ መላእክት መተው የሚያግዙህ ስትገፋ እውነተኛ ብርሃን ለዓለም እንድትሆን የምትወጣን ያ ነው የእግዚአብሔርን ማቀው በዚህ ነው። ስትገፋ አንተ እግዚአብሔር ሲያግዝ መላእክቶች ሲያግዛቸው ነው የምንመለከታቸው ማለት ነው። ይሄ ግን ነፍሰ ገዳይ የሆነ ሰውዬ በራሳቸው በውስጣቸው እንግዲህ ተነግሯል። የኛ ክርስቲያኖች እኮ ስንነግራቸው ምንድነው የሚሉት? ውሸታሞች ናቸው፣ እንደዚህ አያደርግም መሐመዳችን ይላሉ። አረካም አንቺ ሰው ገድዬ የተሳደበ ሰው ገድዬልህ አምጥቼልሃለሁ ያ ረሱልላህ ሲሉ ማሻአላህ አልሐምዱሊላህ ግን ጠራጠራለሁ እኔ የተገደለ የሞተ ራሱ አይመስለኝም ማለት። ከዛ ሁለት በአንገቱ ቆርጠው እየጎተቱ አመጡለት ማለት ነው። በራሳቸው ታሪክ እኮ ነው ያለው። አሁን ይሄ ነው ወይ መሐመድ የሚወደደው? መልካም ነገር ቢሰራ እቺ ስራው ግን እኔ ወንድም እንኳን በጥፊ ሲመታ እንኳን እኔ አልወድም። በጥፊ ወንድሞቻችን እህቶቻችን በጥፊ ሲመቱ ለምን? የእግዚአብሔር ፍጥረቶች ናቸው፣ የእጅ ስራዎች ናቸው። እንዴት ነው አንድ ሰው መርፌ ስንወጋ እንኳን አንድ ሰው መርፌ ሲወጋ እንዴት ነው የምንሳሳለት? ዶክተሮች እንዴት ነው የሚወጉት? እየጨከኑ እኮ ነው አይደለም የሚወጉት። እንዴት ነው ሰውነታችን ራሱ ሲወጋ መርፌ ሲወጋ እንዴት ነው ራሳችንን መቆጣጠር የሚያቅተን? አስባችሁታል? አንገትን ቆርጦ አምጥቶ ሚራካ ሰው ይሄ ከአምላክ ዘንድ ነው እውነት? ይሄ ሙስሊሞች እናንተ ይሄ ነብይ ብላችሁ ተቀብላችሁታል? አንቺ ገድያ አምጥቻለሁ እያለ ሁለት ሰይፍ ይዘው አምጥተው ደሙን እያሳዩ አይ እኔ ጠራጠራለሁ እስቲ አምጡልኝና እንትን ልበል ሊያው የተገደለው ሁለት ቦታ በሰይፍ ከፍለውት ይዘው መጣ። ሰው እኮ ነው። አሁን ይሄ ሰምቼ ማለት መወለድ ነው ራሱ እኔ አንዳንዴ ደግማለሁ ጌታን በኢየሱስ ስም። አረ ለጠላቶቻችን ምን ራሩ እኮ ነው የሚለው መጽሐፍ ቅዱስ እኮ ለጠላቶቻችሁ ውደዱ እኮ ነው ያለን ያለው። እንዴት ነው ለወንድማችን ላይ ምንም ሰይፍ ቢያነሳ? ይሄ ልጅ እኮ ተሳደበ። እሺ በቃ አንድ ሰው ተናዶ ሊሳደብ ይችላል። ባደረገው የሆነ ነገር ባያደርገው ይሄ ልጅ አይሳደብም አይደለ? የነበረው በዛ ዘመን የነበረው ልጅ አይሳደብም ነበር። ኦኬ የሆነ ነገር ያደረገው ተሳደበ ተባለ። ኦኬ ከተሳደበ በቃ ምሕረት ማድረግ ነው። ለምን ሲገሉለት ኦ ማይ ጋድ ቢላ ያየ የሰው ደም እጁ ላይ ያየ አረካሁም አንገቱን ይዛችሁልኝ ነው አለ። አንገቱን ይዘውለት መጡ። ይሄ ነው ሙስሊሞች። ይሄን ሰውዬ ነው እውነት የወላ እናት አንቺ ሴቷ አብሶ ማለት ነው ሴቷ አምጠሽ የምትወልዱ ልጅሽን ለዚህ ሰውዬ ነው የምትሰዊለት? ለዚህ ሰውዬ ነው እውነት እንትን ብትዩ እንደው ልጅሽን እናትሽ የምትሰዊለት ራስሽን የምትሰዊለት ለዚህ ሰውዬ ነው አምጠሽ ነው ወይ ደግሞ ልጅ ነው የምትሰዊለት? የስራህን መድኃኒዓለም ይስጥህ እየሰጠህም ነው አምናለሁ። የስራውን እንደሚሰጠው የሲኦል ማድመቂያ እንደሆነ አምናለሁ። እግዚአብሔር የስራውን ይስጠው። መሐመድ እግዚአብሔር የስራውን ይስጥህ አይኑ እንደሚሰጥህ አምናለሁ። ክርስቶስ እንደዛ አይነት ሰዎች እጅግ ነፍሱ ትጠየፋለች። ወንድሙን የሚጠላ ነፍሰ ገዳይ ነው እኮ ነው ያለው። ጳውሎስ ሲገፋ እኮ ይዘምራል እንዴ! ጳውሎስ ሲመታ እኮ ይዘምራል። ወህኒ ቤት ገብታችሁ አንብቡ። ይዘምራል። ጳውሎስና ሲላስ በእስር ቤት እያሉ ይዘምራሉ ለአምላካቸው። እናንተ ተመተዋል እኮ ደም እየፈሰሳቸው። ሰው ደም እየፈሰሰው ይዘምራል። እሱ ግን ተሰደበ ተብሎ ገና ዛሬ ያሉት ትውልዶች አሁን ላይ እንደው ያኛ ታሪክ አለፈ ብለን እንደው ታሪኩ እንደዛ አይነት ታሪክ አይምሮ አይቀበለውም። ግን እንደ ታሪክ አለፈ እንበልና አሁን ያሉት ትውልዶች ለምንድን ነው የማትነቁት? ለምንድን ነው ተሰደበ ተብሎ አሁን ጳውሎስ ብትሰድቡት እኔ ምን አገባኝ? ስደቡት። ጳውሎስ ያው ተሰድቦ የለ እንዴ? ተመቶ የለ እንዴ? ስደቡት። ዋጋችሁን ቢከፍለው ክርስቶስ ነው። ግን አንተ ወንድም ግን አሳልፌ ለስለት ግን አልሰጥህም። ሙስሊም ወንድማችን አንተ በኢየሱስ ስም እኔ ምን አይነት ሰዎች እንደሆናችሁ እንደው ለማይረባ አእምሮ አሳልፎ ሰጣቸው ይላል እኮ እግዚአብሔር ቃል። እንደናንተ ያሉ ሰዎች ማለት ነው።
አስቸገራችሁ፣ ተነገራችሁ። ይኸው ለማይረባ አእምሮ አሳልፎ ሰጣችሁ። ይኸው ታብዳላችሁ፣ ትቅበዘበዛላችሁ። የሰው ደም እየፈለጋችሁ ማለት ነው። እኔ እንደው ሰው ሆኖ የሰውን ደም የሚመጥ እንደ ሙስሊም አይቻልም። ምን ነው ሃይማኖት የሌላቸው ሰዎች በአስር እጅ እኮ ይሻላሉ። እነሱ ምን አሉ? ምንም ጸጥ ብለው ይቀመጣሉ። ምናቸው አይታይም። ሃይማኖት የለሽ አምላክ የለም ብለው የሚሉ አምላክ ደግሞ ፓወር ነው ምናምን የሚሉ ሰዎች ድምጻቸው ተሰምቶ ያውቃል? የለም። ሃይማኖት አለኝ አምላኬን እፈራለሁ ምናምን ብለው አምላክ አለን የሚሉ ሰዎች የሰው ደም ይመጣሉ። አንቺ ሰይጣን እኮ አሁን ላይ እጁን አጣጥፎ እኮ ቁጭ ብሎ ጥርሱን እየፋቀ እያየ ነው ያለው። በኢየሱስ ስም ከእናንተ ከሙስሊሞች እውነት 666ቶች አይሻሉም? ሰይጣን በ10 እጅ አይሻልም? ምን አደረገ ሰይጣን? እንደው ስራውን እየሰራችሁለት እኮ ነው። ኧረ ባካችሁ ንቁ፣ ተው። ይሄ ቪዲዮ በነገራችን ላይ ለትውልድ እኔ ገና አስተላልፈዋለሁ። በጣም ብዙ ሰው እንዲያየው ጭንቅላታቸው ላይ እንዲቀመጥ ነው ማደርገው። ለጎረቤት እያሳየሁኝ፣ ኦኬ፣ ለእህት ለወንድሞች እያሳየሁኝ ምናምን ነው። ይሄ ታሪክ እንደው በትልቁ ተጽፎ መሐመድ እንትን ላይ ጎግል ላይ ሰርች አድርጉ ስነ ምግባራቸው ምናምን የተዋሸና ውሸት ነው የተፖስተላችሁ፣ ውሸት ነው የተነገራችሁ። ዓለም ብታደምቀው እውነቱ ግን እውነት ተደብቃ አትቀርም። አንድ ቀን ትጋለጣለች፣ ታያላችሁ። እውነት ተደብቃ አትቀርም። ጠብቁ። ወይ በእኛ ትውልድ ባይሳካ ቀጣይ ትውልድ ስማርት የሆኑ ጭንቅላታቸው በጣም የሚሰራ ሰው ደግሞ ይነሳ ይሆናል። እንደናንተ ድፍን ያልሆነ ሙስሊሞች ማለት ነው። እንደናንተ ድፍን ያልሆነ ጭንቅላት ያላቸው ሰዎች ሊኖሩ ይችላሉ። ራህመት ሚት ነው ማደርግሽ። አሁን እሺ ማለት ምን ተሰማችሁ? በኪዳነ ምሕረት ምን ተሰማችሁ? እስቲ ንገሩኝ። የምር በቃ ማለት ይሄ ታሪክ ከዚህ በፊት የተሰማ ነው። በእርግጥ ግን በቃ ደግሞ ስናይ ምን አይነት ማለት ደም መጣጦች ናቸው። በጣም ደም ይመጣሉ። በጣም አይኖ ደም እንደ ሂዳችሁ እኔ በነገራችን ላይ ስጋ መብላት ራሱ ለመተው ራሱ እቅድ ላይ ነኝ ያለሁት። የእንትን ስጋ የእንስሳቶች ስጋ በጣም በቃ ደም ሳይ ምናምን ነገር በጣም ነው የምፈራው። በጣም ማለት ነው። በቃ አንዳንዴ ጥያቄ ይሆንብኛል ራሱ ማለት ነው። ከእግዚአብሔር ጋር መጣላት አልፈልግም እንጂ የምር አትክልት ምናምን ነገሮች ብንበላ እንደው ዶሮዎቹ ምናምን እንደዚህ ደም ያላቸው ነገሮች ራሱ ባልበላላለሁ ሁሌ ምኞቴ ነው። ግን የስጋ ነገር ያው ኢትዮጵያ አይደለም የስጋ ነገር በሬ ምናምን ሲታረድ በልጅነታችን አድገን ስንበላ አድገን እና ያ ነገር ተለማምደነው ነው እንጂ አንዳንዶቹ ማይበሉ አለ። ልክ ነው አይምሮዬ እንደሚጠይቀኝ ማለት ነው። አይምሮዬ ይጠይቀኛል ለምን ትበላለሽ ስጋ ይለኛል። ልተውላለው እና የነሱ ራስ የእንስሳቶች እኮ ደም እንኳን ሲፈስ እኮ የምንራራ ሰዎች ነን በጌታ እኔ እኮ የሱን መልስ መጓጓቴ መቼ ማለት መሐመድ ምን ይመልስላቸው ይሆን ብዬ ተሰደብኩኝ። አይደል ምን ችግር አለው ቢል ምን ችግር አለው በሰደብ ምን ችግር አለው? አይደል ምን ችግር አለው? እኔ እኮ የዓለም እዝነት የተላኩኝ ነኝ። ስለዚህ በሰደብ ምን ችግር መከራ ብቀበል ምን ችግር አለ? ተሰደበ ተብሎ በራሳችሁ ውስጥስ ተነግሯችሁ ትከተሉታላችሁ። ዛሬ ጌታ ሆይ ጌታ መንፈስ ቅዱስ ሆይ እባክህን ይህንን ህዝብ ጎብኘው። የምር መንፈስ ቅዱስ ሲርቃችሁ እንዲህ ነው። በቃ መንፈስ ቅዱስ ሲርቅ እንዲህ ነው። መንፈስ ቅዱስ ኃጢአትን አይስማማውም። ኃጢአት ስታደርግ መንፈስ ቅዱስ ይርቃል። መንፈስ ቅዱስ የሚሳደብ ስሬት አይገኝለትም የተባለው ለመንፈስ ቅዱስ ብቻ ነው። በነገራችን ላይ መንፈስ ቅዱስ የሚሳደብ ሰው ካለ ባለፈው እንደተሳደበው ልጅ ለሱ አሁን ስሬት የለውም። ይራራለን በውስጣችን ያለው እንደው እንድንራራ ለሰው ልጆችን በውስጣችን እንድናዝን ያደረገን እኮ መንፈስ ቅዱስ እኮ ነው። መንፈስ ቅዱስ ስላለን እኮ ነው ውስጣችን መንፈስ ቅዱስ ስላደረብን እኮ እናንተ የእግዚአብሔር ቤተ መቅደሶች ናችሁ አለ። ያ ቤተ መቅደስ ደግሞ መንፈስ ቅዱስ ይባላል። ያ የሚያድርብን ማለት ነው። ያደረብን ለዛ ነው እንድንራራ የሚያደርገን። ለዛ ነው እኮ ዕብራውያን ጻፊ ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ላይ ኦኬ ምን ብሎ ያስቀምጠው? የሚያግዝ አይደለም ያለው፣ ያግዘናል እንድንበረታ
በጸሎት በተለያዩ ነገሮች በውስጣችን ላይ ያለ ይሆንና እንድንራራ ያደርገናል። ኧረ እባካችሁ ሙስሊሞች ተው። ኑ መንፈስ ቅዱስን ተላበሱትና እዩት፣ ቅመሱት። እኛ የቀመስነውን ርህራሄን ቅመሱት። አላህ እጅግ ሩህሩህ አዛኝ ነው። ተባክ ረድና ግደል እያለ የምን ሩህሩህን አዛኝ ነው? ሺህ ጊዜ ሩህሩህ ብትለኝ መሐመድ ያገልቢያ ያአምሩ እያልክ ሀቢቢ ምናምን ብትለኝ ይሄ ወንድም እንደው በዘመኑ ባልኖር ራሱ ወንድሜን አስገድሎ እንደዛ ያደረገው ሰውዬ መቼም ቢሆን ምሕረትን አላደርግለትም። እንኳን እኔ እግዚአብሔር ፈጣሪ ራሱ ምሕረትን አያደርግለትም። አሁን ምሕረቱን አያደርግለት። ዴቮ መቀጠል ትችላላችሁ ከፈለጋችሁ። ሰዓት ያስኩባችሁ ሶሪ አለኝ ሻይ ቃሉ ታሰማልን። ያ አሪፍ ገለጻ ነበረ እንትናችሁ። እሺ ቤዚና እንትና የሚሉት ይበሉና ወደ ዋናው እንትን ይገባለሁ ነው። ድረስ ታፕ በደንብ አድርጉ፣ ኮፒ ሊንክ ምናምን በደንብ አድርጉ፣ ሼር አድርጉ። እስኪ የኡስታዝ ሰዓዳት ከማልን ንግግርም ለማየት እንሞክራለን። እስከዛ እነ ቤቲ ምናምን ሀኒቾ ሀሳብ ካላችሁ ሀሳብ ስጡ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ከምር ቤቴ እንትን ያለች እንትን በቲቪ አይቼ በጣም ብዙ ቀን ታምሜ ነበረ እና ከዛ ወዲህ ደም ሳይ የሆነ የደም ነገር ስሰማ በጣም አልወድም እና ምን አይነት ጭካኔ ነው ማርያም! በጣም እኔ እንጃ። ይሄ ሰዋዊ አስተሳሰብ ነው ወይስ ምንድን ነው? በጣም ከባድ ማለት ነው። በጣም ከባድ ነው ማርያም። እኔ እንጃ። እኔ እንደነሱ ይሁን እዛ ሃይማኖት ላይ መቀመጥ አይመስለኝም። ግን እግዚአብሔር ልቦና ይስጣቸው፣ ልባቸውን ይመልሰው። ቤትዬ ደግሞ 400 ሺህ ብር ነው 400 ሺህ ብር ያሉትን ወደ 5 ከፍ አድርገውታል ለማረድ። በነገራችን ላይ ይሄ እኮ ህግ ያልወጣበት ክስ ያልተመሰረተበትን እነሱ ብር እንሰጣለን የሚሉት ለምንድን ነው ደብዳቤው የማያሳዩን? ለምንድን ነው የሚፈለግ ወንትድ እኮ የሚል እኮ የፍርድ ቤት እንትን የለበትም። ልጁ አልከሰሱም፣ ክሱም አልተመሰረተም፣ ሊመሰርቱም አልቻሉም። በምን ግራውንድ? አንድ ልጅ ብለዋል እንደዚህ መሐመድ ስፐርሙን ያንጠባጠዋል ብለሃል። አዎ ብያለሁ። ለምን አልክ? ይኸው ሳሂህ አልቡኻሪ እንደዚህ ላይ ይላል። እንደዚህ ነው ዳኝነቱ የሚሆነው ቢከሰስ ሌላ ይሆናል ብሏልና ምንድነው ሊትራሊ ግድያ ነው። አንድም እንትን የተቃወመ የለም። አንድ የመጅሊሱ አባል ወይ ደግሞ የሙስሊሞች እንትን ለምን እንደዚህ እናደርጋለን የምትሉ ተው፣ እንደዚህ አይሆንም የሚል አንዲትም መግለጫ አልሰጠም። ጭራሽ እየሰጡ ያሉት መግለጫ አሁን ቤቲ እንደተናገረችው ይህ ሰውዬ ኡስታዝ ነው። በመጅሊስ ደረጃ ሜቢ ካወቃችሁት መቄዶንያ ላይ ምናምን ሲጎበኙ ምናምን ነበሩላ አብሯቸው ማለት ነው። ከተላኩት ልዑካን ቡድኖች ውስጥ ነበረ ነው። እሱ ነው እንግዲህ ነብዩ መሐመድ። እንግዲህ አስቡት፣ ንስሐ ልትገባ የመጣች ሴት ራሱ እንዴት እንደገደለ ታውቃላችሁ። ሌላው ቀርቶ ሐዲሳቸው ላይ ምን አለ መሰላችሁ? ሰውየው አይነ ስውር ነው፣ ልጅ አላቸው፣ ከሚስቱ ጋር ልጅ አላቸው። ሚስቱ መሐመድ አጥብቃ ተጠለዋለች፣ ሁሉ ጊዜ ተሰድበዋለች። ሚስቱ መሐመድን ማለት ባሏን ሳይሆን መሐመድን። ባልዮ ሆዷን ዘግዝኮ ወጋት። ሄዶ ለመሐመድ ነገረው፣ ገደልኳት ብሎ። ሆዷ ውስጥ እርጉዝ ልጅ እያለ ማለት ነው። እርጉዝ ልጅ እያለ ገደልኳት። የገደልኳት ለእኔ በጣም ጥሩ ሚስት ነች፣ ለልጆችም በጣም ምርጥ እናት ነች። ነገር ግን አንተን ሁሌ ትሳደባለች፣ ተይ ብላት እምቢ አለች። ከዛ ሆዷ ላይ ወግቼ ገደልኳት ሲለው አንተ ደም አለ የእሷ ደም ሐራም ነው፣ አንተ ጸደቅ ካለው መሐመድ ማሻአላህ ጀነት ነህ አለው። አያችሁ መሐመድን እንኳን አላ መሐመድን መናገር የገደለለት ሰው ጀነት ይገባል። ውሸት ብቻ ይላሉ። ሐዲስ ነው። እኛ እሺ ይሄ ሙስሊም ድምፅ ሰምታችኋል። ይሄ ኡስታዝ ነው መጥቶ ጌታ ምስክሬ ሁጪ ስለምንድን ነው ያፍራሉ፣ ይሸማቀቃሉ። እንደዛ ነው ያለው እንትና ፎያለው እኮ ያን ነው። ታፍራላችሁ፣ በመሐመድ ስብነት ትሸማቀቃላችሁ። ኦቨር ነው የምትሸማቀቁት። ለዛ ነው ውሸት ብላችሁ ምጽፉት፣ ውሸት ብላችሁ ምጽፉት። ለዛ ነው እኛ ብቻ ብንናገር ኦኬ። ይሄ ኡስታዝ እየዋሸ ነው። ቤቲ እኮ ድምፅ አሰምታ ነው የተናገረችው። የአቡ ጃሂልን አንገት ቆርጣችሁ እንግዲህ የጎተቱ እስኪያመጡለት ድረስ ዋው ሁለታችሁም የጀነት ናችሁ ማሻአላህ ያለው መሐመድ እሱን የተናገረው ኡስታዝ እሱ ውሸታም ነው። እኛ ውሸታም ብንለው ውጪ ስለምትሸማቀቁ ስለሚያሳፍራችሁ ሼም ስለሚይዛችሁ ውሸት ብላችሁ ትጽፋላችሁ ሽምቅቅ ስትሉ እና እኛን እንሸማቀቅላችሁ ከምትሸማቀቁ ጥላችሁ መሄድ ነው። አይመጥንም፣ ክፍለ ዘመኑን አይመጥንም። ሰውየው ምግባሩ ትክክል አይደለም። የእሱ ምግባር እየተከተሉ እንግዲህ ከኛ ጋር አንድ ላይ ነው።
ወደ ሰዓዳት ከማል ከመሄዳችን በፊት እስኪ አንዴ ትልቁ ላይ ሊያደርገ የሚችል ከሆነ ትልቁ ላይ ልሆንና አንድ ቪዲዮ ላሳያችሁ ወደድኩ። ሀናን አደረጋት እንዴ? መልካም እሺ። ኦኬ ሰዓዳት ከማል ማለት ይሄ ነው። ኡስታዝ ሰዓዳት ከማል ይባላል። ብዙ ሙስሊሞች ያውቁታል። ፎቶ በመከራ ነው የሚገኘው። ሰውየው ትንሽ ዋሃኑና ፎቶ ምናምን ነገር ይጠነቀቃል። የድሮ ፎቶ ነው። በእፎይ ጉዳይ የሰጠውን ያለውን እስኪ ሰምተን እንመለሳለን ማለት ነው። ሰዓዳት በእፎይ ጉዳይ ምን አለ የሚለውን ሰምተን እንመለሳለን። አይደለም አንድ ጊዜ ላዘጋጀው ብዬ ነው። ቤትሻ ቀጥሎ አንድ እስከዛ ድረስ እንትን በላ ካሜራህን ዝጋ። ወይስ የእስላም የሙስሊም ሴቶች ቀልብ ለመሳብ ነው? ምን ታድርግ እንትን አድርግ። ዝጋ። ኦኬ እስከዛ ድረስ ኮፒ ሊንክ ታታብ አድርጉ። የተፖስተውን የቅድም ያሰማችሁን ቪዲዮ ሪፖስት አድርጉ። ያው የኛ ላይ ድክመት አለብን ነገር ካሁን በኋላ ማድረግ አልደግመውም። አታድርጉ፣ ተኙ። ያደረጉት ሰዎች ይበቃሉ። እነሱ ከታዘዙ በቂ ነው። 200 ሰው 300 ሰው ከታዘዘ በቂ ነው። እናንተ ሌሎቻችሁ አታድርጉ፣ ተኙ። ዋን ዴይ የሚለው የታለ? ዋን ዴይ እንዴ የእስልምናን የተጻፈው እኛ እኮ አይደለንም እኮ ከአረብኛ ወደ እንግሊዝኛ የተረጎምንላችሁ አይደል እንዴ? እፎይና እንዴ ከአረብኛ ወደ እንግሊዝኛ የተረጎሙ አይደለም። የቃል በቃል እያንዳንዱ እንግሊዝኛ የምትለው ነገር ሴክስ አደረገ ሲል ሴክስ ማደረገ መሐመድ ሴክስ አደረገ፣ ወሲብ አደረገ። የ6 ዓመት ልጅ አግብቶ በ9 ዓመቷ የግብረ ስጋ ግንኙነት አደረገ ብሎ ያስቀምጣላችሁ ሳሂህ የሆነ ሐዲስ ላይ የራሳችሁ የምትከተሉት ዌብሳይት ላይ ነው። ኦኬ ለዛውም ሳውዲ አረቢያ ተቆጣጣሪዎች ተብሎ የሚታመን እሷን የምትቆጣጠረው መታችሁ ደግሞ ሳውዲ አረቢያን የምትቆጣጠረውን ዌብሳይት እሱ አይደለም እናንተ በመጀመሪያ ብሎክ ላድርገው ይላል። ብሎክ አደረጋችሁት። እንደ ነብዩ ግራ የገባው ሰውዬ እናንተ ብሎክ እንጠጣ እስከዛ። እሺ ቴሌግራም ላይ ሊንኩ ላክልሽና እስኪ አንቺ ከፈችው እምቢ አለኝ። እኔ ትንሽ ኔትወርክ ይዘጋት ነውና ናክሊን ችግር የለውም። እየተሳደበበት ማለት ዌብሳይቱ የራሳቸው ነው እና አውጥተን ሀዲሳቶቹ ተፍሲራቶቹ ቁርአን አውጥቶ ስለተነበበ እግዚአብሔር ይስጣቸው። አሁን ደግሞ ተፍሲር ቁርአን ተፍሲር ብለው ደግሞ የራሳችሁ ውስጥ ያዞች ደግሞ ሲፈስሩ ቃል በቃል አስቀመጠላችሁ። ምን የሚል ኧረ መሐመድ ከቤት ሰራተኛው ጋር አልተኛም ብላችሁ የምትመሸማቀቁበት የነበረውን ምን አደረገ? አውጥተው ዝርግፍ አደረጉላችሁ። ስንት ጊዜ ስትከራከሩ የነበረ ማለት ነው። ከዛ እነ ሰላህ ግሩፕ ነበረ የተፖስተው ያ የቁርአን የተብራራበት ምንድነው ያ ተፍሲሩ ማለት ነው። ሺዎቻችሁ ያብራሩበት የዛኔውኑ አጠፉት ማለት ነው። ያንን አውጥተን ስናሳያችሁ አጠፉት። ግን እኛ ሼር አድርገነው ነበር ሊንኩን ማለት ነው። ሼር አድርገነው አስቀምጠነው ነበረ። ዛሬ ድረስ እንገላገልበታለን። በዛ ላይ ደግሞ ትሸማቀቁበታላችሁ እያወጣን ማለት ነው። ራሳችሁ በፖስታችሁ ፖስት አወጣን ያው እንድትሸማቀቁ አደረግን እና ገና እንቀጥላለን። የራሳችሁን ውርደት ቻሉት። እየመረረህም ቢሆን ቻለው። ለምን የራስህ ሐዲስና ተፍሲር ቁርአንህ ነው ሚልህ ዋጠው። እየመረረሽ ዋጩ። መሐመድ ከቤት ሰራተኛው ጋር ተኝቷል ያለሽ ቁርአንሽ ነው። ከቤት ሰራተኛው ጋር ተኝቷል ሱራ 66 ከቁጥር 1 ላይ የወረደበትን የቁርአን አያ ምክንያት መሐመድ ከቤት ሰራተኛው ጋር ተኝቷል ብለው ፈስረውታል። እንትን በሉ ኮፒ ሊንክ አድርገው ምንድነው የምትለው አንተ ደግሞ የኔ ፎቶ ኦኬ ምንም አይመጡ ደርሶሻል። ገባልሽ? ቼክ አድርጉ እስኪ ሊንኩ ልኬልሻለሁ። ኦኬ እና ይሄ ኡስታዝ እንግዲህ ሰዓዳት ከማል ምን ይለናል? ካስታወሳችሁ ገቡበት የሚለው ታሪክ ታውቁታላችሁ? አተልቀኝ ያ ይቀዳ አንድም እንዲቀዳ ፈልጌ ነው።
እሺ በቃ እንትኑን ላይቭ ሰዎች ቀርታችሁ መላክ የምትችሉ ከስር ይቅዱልን። ችግር የለውም ችግር የለውም። ቆይ እንዴት እንደሚቆርጥ ነው ዳውንሎድ ማድረግ ስለማይቻል ያቀርባል። ለክርስቲያኖች ማዘዝ ግን ችግር የለውም። ሃኒ እኔ ራሴ ያደርጋለሁ ወይ ሼር አደርግልሻለሁ። እሺ አዳምጡ። ጉዳይን አስመልክቶ ባላህ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው። ይሄ ድምጽ ፋይ አንደኛ እፎይ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብዩ ማለት እንደዚህ ሐፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት። ሁሉ ነገር ከሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባችኋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ የክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሀል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን? ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በ9 ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በ9 ዓመቷ ነው ያገቧት። ያገቡበት ደግሞ በዚህ ምክንያት ነው እንዲህ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን? እውነታን ባማከለ መልኩ እፎይ ያነሳው ጉዳይ ስለሆነ። ነገር ግን እሱ ይሄን አይደለም ያደረገው። እሱ ኦንላይን ላይ ታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ ያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባቸው? ኦርቶዶክሶች እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ። ቆይ ሰው የሚናገረው ግን በነገራችን ላይ ማለት ነው ያለ መረጃ እኮ ነው። አሁን መረጃውን አሳይቷቸዋል። ማነው መሐመድ? አይ ሙስሊሞች ሼሆቻችሁ ሳይቀሩ እኮ ነው የሚዋሹት። እዚህ ግድግዳ ላይ ይለጥፍ ነበር፣ እንዲህ ለጥፍ ያደርግ ነበረ። ይሄንን መረጃውን አምጥቶ አይ መረጃውን ሞግቷል ይሄ ልጅ። እስቲ እስከ መጨረሻው ልስማና እንቀጥልበታለን። ውሸት ለማለትም አንደኞች ናችሁ እኮ። መረጃው ላይ ያቀረበው መቼም ያ ነገር ሲያደርግ ኤግዛምፕል ነው የሰጣችሁ። ለምሳሌ ብሎ ልብሱ ላይ እንትን አድርጎ ነው ቃሌ እየተሰማ አይደለም አድርጌያለሁ። አንተ ጋር እየደረሰ ይዘገያል መሰለኝ ሲደርስ። ቃሌ መጀመሪያ እንትንህን ምንድነው ድምፅህን ማስተካከል እና እውነቱ ሲናገር ያንን ነገር ሲያደርግ ማለት ነው። ያ ነገር ሲያደርግ ኦኬ ተግባሩ አወጣና ኦኬ መሐመድ እንዲህ ነበር የሚያደርገው። ደግሞ ስፐርም አይደለም ያ ሁሉ ስፐርም ከየት መጣ? ሲጀመር ስፐርም አለው ልጁ ማለት ነው። ስፐርም አይደለም ሲጀመር ማለት ነው። ያደረገው ሎሽን ነበረ። ሎሽን ለምሳሌ አድርጎ ሰጠ። ያንን ለምሳሌ አድርጎ እንትን አልተጠቀመው ማለት ነው። ኦኬ እንዲህ ነበር መሐመድ የሚያደርገው ብሎ ተጠቀመ። ያ ስህተት ነው አይደለም? የተጻፈልህን ነገር በተግባር አሳየህ። ስህተት ነው አይደለም? ደግሞ በ9 ዓመቷ አገባ አላለም፣ በ6 ነው። ለምን ትቀንሱታላችሁ? በ6 ነው። እሷ ራሱ አይሻ በ6 ዓመቴ አገቡኝ በ9 ዓመቴ ተገናኙኝ ነው ያለችው። ያ የምን መቀናነስ ነው? ራሷ አይሻ የተረከችው ነው። እፎይ ደግሞ ከሌላ ነገር አላመጣም። ከራሳችሁ ሐዲስ ነው ያመጣው። ራሷ አይሻ የተናገረችው ነው። ኦኬ ራሷ አይሻ የተናገረችው ነው። ምን ብላ? በ6 ዓመቴ አግብተው በ9 ዓመቴ ተገናኙኝ ብላ ማለት ነው። ይሄ ውሸት ነው አይደለም? መረጃ እንሰጣለን። መረጃ አለን፣ የሀገር መረጃ። ግን መረጃው ላይ አይሞግቱም። ይሄ አሁን ጥሩ ነገር ይናገራል ብዬ ነበር። ሲጀምር ራሱ ጥሩ ነገር አልተናገረም። እስቲ እንቀጥለው። እኔም እፎይ ነኝ አይባልም። እረፍ። እኔም እፎይ ነኝ አይባልም። በሉ ስያሜያችሁ ሁሉ ከአሁን በኋላ ጥግ ላይ እጃችሁ እኔም እፎይ ነኝ እያላችሁ ነው የምጽፉት ማለት ነው። እኔ እፎይ ነኝ አይባልም። ተው እንጂ። ቆይ ኮሜንት ላይ እፎይ ነን እንላለን። እስቲ ከኛ ትንሽ ትምህርት ውሰዱ። ወደኋላ ዞር ብዬ ላስታውሳችሁ። ከአመታት በፊት ዳኢሽ ወይም እዚህ ኡስታዝ ላይ ቪዲዮ ሰርቷለኝ። ምን ብሎ ኡስታዝ ምን ብሎ ነበር ቪዲዮ የሰራው? አዎ አይሻን በ6 ዓመቷ አግብተው በ9 ዓመቷ ተገናኝተውታለኝ
400 ኩንታል እኮ አይደለም የተሸከመችው ምናምን እያለ እንደውም ሲያሞጋግስ ነበረ። ይሄንን ግን ያምኑበታል? አሁን ስለ አይሻ እንዲህ ብሎ የተናገረውን እና ሁሱም ሆኖ እነዛኞቹ ያምኑበታል? አሁን ይሄን ፖስት ያደረጉት ሰዎች እሱ ብቻ አይደለም ደግሞ እዚህ ጋር ልብ ልትሉ የሚገባው ነገር ሰውየው የሰራው ፋውል እፎየ ስፐርም ነገር እንደዚህ በእጁ ይዞ እንደዛ ማቅረብ የለበትም የሚል ግንዛቤ ይዘዋል። ኦፍኮርስ እፎይ ተናግሮታል። በእንደዚህ አይነት መልኩ ባያቀርበው እፎይ ደስ ይለው ነበር። ነገር ግን ካስታወሳችሁ እነ ኢምራን ብር እያወጣ እግዚአብሔር እንደዚህ እያለ በተለያየ ጊዜ ቪዲዮውን ሲደርሳችሁ ልብ በሉ። የሆነ ቦታ 10 ብር፣ የሆነ ቦታ 100 ብርና 10 ብር ቅልቅል ያለበት በተለያየ ጊዜ ተው እያልነው እያወጣ እግዚአብሔር እንደዚህ ነው የሚሸጠው እንደዚህ ነው የሚሸጠው እያለ 50 የብር ሰቀል የምትለዋን ይዞ ብር እያወጣ እንደዛ ሞክ ሲያደርግ ተው አላቸው። እንጀል ሎሽን አውጥቶ አሳያቸው፣ መልስን ሰጥቷቸዋል። እንደዛም እንኳን ቢያደርገው ይሄ ብልግና ነው ብሎ ነው አሁን ሰዓዳት ከማል የገለጸው። ምን ማድረግ ሳሂህ አልቡኻሪ 260 ላይ ሐዲሱን ከፍታችሁት ብናነበው ደስ ይለናል። ብልግና ነው እንዴት እንደዛ አድርጎ ያሳያል የሚል አንደምታ ወይ ደግሞ ንግግር ያለው ነው ንግግሩ የተናገረው ኡስታዝ ሰዓዳት ከማል ማለት ነው። ይሄ ነገር ነውርና ብልግና፣ አሳፋሪ፣ አሸማቃቂ፣ አንገት የሚያስደፋ መጥፎ ነገር ከሆነ እፎይ ያደረገው እንደዚህ ያሳየው ሎሽን ነው። መሐመድ ግን ትክክለኛ ስፐርሙ ነው ግድግዳ ያደረገው። ጋይስ ትክክለኛ እውነተኛውን የሚያሸማቅቅ ከሆነ እፎይ እንደዚህ ያደረገ ብሎ አሳየን እንጂ የተጻፈውም አሳየን እንጂ እፎይ ያንን አላደረገው። መሐመድ ግን ያንን ትክክል አድርጎታል። በህልመ ሌሊት የነበረውን ብልቱን ጥርግ አድርጎ ግድግዳ ላይ ልጥፍ አደረገው ይላል ሐዲሱ። የሚያሸማቅቅ ከሆነ በመሐመድ ምግባር ነው መሸማቀቅ ያለባችሁ። ይሄ መንደርተኛ የሚያደርገው ነገር ከሆነ እፎይ ሳይሆን ያደረገው መሐመድ ያንን መንደርተኞች የሚያደርጉትን ምግባር ሊሰራው እንደዛ እያልን ነው። ወደኋላ መለስ አድርገሽ መልሽው። ሰዎችም ኢሜጅ ላይ ምን ለመፍጠር ፈልገዋል? ሰዎች ሐዲስን ስለማያውቁት እፎይ ከራሱ ያንን ያደረገ መስሏቸዋል። ኖ መሐመድ ያደረገውን ነው እፎይ ያሳየን። መሐመድ ያደረገውን እፎይ ያሳየን። ኦኬ ምንም ሐዲስ የማያውቅ ሰው ለምን ስፐርም እንደዚህ ያሳያል ሊል ይችላል። ኖ እፎይ ያሳየው ያንን በሁለት ምክንያት ነው ብያቸዋለሁ። በነዚህ አይነት መልኩ ባያሳየውም ንቀን ብንተውም እኛ ሲጀመር እኛ እስልምና ውስጥ ገብቶ ማውራቱ አንፈልገውም። እነሱ ግን መጥተው ብዙ ቪዲዮዎች ግሩፕ ላይ ለቀናል። አታክ ባደረጉት መጠን ክርስትና ላይ መጥተው እንትናቸውን ትችታቸውን በወረወሩት መጠን በዛው መጠን ነው የተመለሰላቸው። ነብዩ የህፃን ልጅ ብልት እንደዚህ ስመዋል ያለ ሐሰንን የሚባል ታሪክ ተነስቷል። ያንን ታሪክኛ ሄደን እንድናመጣው ያስገደዱን እነሱ ናቸው። ዘራ ብሩክን ከፍቶ እነ ኢምራን እነ ሳላ እዚህ ስባል ሲሉ ያሉ እንደዛ ስም ሲያጠፉ እኛ ከነሱ መጽሐፍ ሄደን አልሐሰን በእርግጥ ትልቅ ነው የሱም ብልት መሳሙን ነብዩን አምጥተን ነብይህ ጌ ነው ስንለው እንዴ ህፃን እኮ ነው አለ እና ዘራ ብሩክ ላይ ኩትኩስ የተወለደ ህፃን ልጅ ነው። ለእኛ ጊዜ አይሰራም። እነሱን እንደዚህ እየገረፍን ያስተማርናቸው ባነሱ አለንጋ ነው አዙረን እነሱ የምንገርፋቸው። የሆነ አባባል አለ ቁልቁለት ነው ብላ አታባረው ሲመለስ ይከብዳል ምናምን የሚባል ነገር አለ። እንደዛ አይነት ነገር ነው እየሆነ የነበረው። ይሄን ኡስታዙ አስምሮበት አጽንኦት ሰጥቶ ሲናገር የነበረው የእፎይ የስነ ምግባሩ ጉድለቱ ምን ማድረጉ ነው? ያንን ሎሽን ስፐርሙን ማሳየቱ ነው። መሐመድ ነው የስነ ምግባሩ ጉድለቱ። እፎይ ሎሽን ያሳየን እንጂ ትክክለኛ ስፐርም አላሳየንም። መሐመድ ግን ትክክለኛ ስፐርም እንደዛ ጠርጎ ግድግዳ ላይ ለጥፏል። ይሄ አስቀያሚ ከሆነ ይሄ ቀፋፊ ከሆነ ይሄ ነው ሊሆን የሚችለው። ሐዲሱ ሳሂህ አልቡኻሪ 260 ላይ ይገኛል። ቤት ከቻልሽ ክፈችው። ምንድን ነው ያለው? እንደዛው ብሎ እንደዚህ ገልብጦ ማንበብ አያስፈልግም ምናምን አይነት ነገር ነብዩ አይሻን እንደዚህ ብሏታል ካለ ይሄ ትችት ነው። አሁንም ጥያቄ ነው፣ ይሄም ጥያቄ ነው። መሐመድ ምንድነው የሚለው? ሊትራሊ እኮ ቃል በቃል የሚለው ቪዲዮ ካበራው ትንሽ ካሜራዬን ስለሚል ነው። ሳሂህ አልቡኻሪ 260 ላይ the prophet took the bath of janaba sexual relation wet dreams ነብዩ ጀናባ ወይ ደግሞ ከወሲብ በኋላ እንትን ሻወር ይወስድ ነበረ። እንዴት ነበር የሚወስደው ሲል ደግሞ ሂ ፈረስት ይልና ክሊን ሂዝ ፕራይቬት ፓርት ዊዝ ሃንድ መጀመሪያ ፕራይቬት ፓርቱን ራብዲት ዛት ሃንድ ኦን ዘ ዎል ከዛ በኋላ ያንን የጠረገበትን እጁን ግድግዳ ላይ ይመርገው ወይ ደግሞ ያጸዳው ይለጥፈው ነበረ ይላል። አርዝ እንደ ወሽዲት ከዛ በኋላ ኦን ዘ ዎል ወሽዲት ይላል። ዜን ዘ ፕሮፊት አቡሉሽ ላይክ ዛት ፍሮም ዘ ፕሬየር እያለ ይቀጥላል። ሶ ፖይንቱ ምንድነው? ነብዩ በህልመ ሌሊቱ በህልሙ ተኝቶ የዘር ፈሳሹን ካፈሰሰ በኋላ ፕራይቬት ፓርቱን በእጁ ጠርጎ ግድግዳ ላይ ይለጥፍ ነበር።
ይህንን ቃል በቃል ነው ያነበበው። ይህንን አምጥቶ እንደዚህ አድርጎ እንደዚህ ያደርግ ነበር ብሎ ነው ያሳየው። አሁን የነበብኩላችሁ ምን ሆኖ ጥፋቱ? ምን ሆኖ ስተቱ? ምን ሆኖ ብልግናው? ወይ ይሄ መጽሐፍ ይቀደድ፣ በቃ ይሄ መጽሐፍ ነው በቃ ይጥፋ፣ አናምንበትም፣ ያሳፈረናል ካሉ ሰሂህ አልቡኻሪ 260 ቅደሉት፣ አንጠቀምበትም በሉ። ምን እናርግኛ? እና በትልቅ እስከ ትንሽ እየተሸማቀቃችሁ በነቢያችን አናፍርም ብሎ መንዙማ መስራት ብቻ አይደለም፣ እነዚህንም ታሪኮች ተቀብሎ ደረትን ነፍቶ መነጋገር ነው። ደረትን ነፍቶ አደባባይ መጥቶ ማውራት ነው። ደረታችሁን ነፍታችሁ በነቢያችን ስለ ምግባር አናፍርም ኑ ውይይት እናርግ ስንላችሁ ኑ ተወያዩ። ደረታችሁን ነፍታችሁ አዎ ነብዬ ይሄንን አድርገዋል ብለ የተጻፈውን አንበበልኝ። አዎ ነብዬ የሞተ ውሻ ፔሬድ በተጣለበት ካካ በተደረገበት ውሃ ኡዱ አድርገዋል፣ አፉን ተጉሙጥሙጠዋል፣ አላፍርበትም እኮራበታለሁ በልልኝ። ዛሬም ነብዬ ነገም ነብዬ ከምትልልኝ ዳዝማር እሱ ከዘፈን በዘለለ ለኔ ምንም ትርጉም አይሰጠኝም። እነዚህ ነገሮች በትክክል የተጻፉትን አክሴፕት እስካላደረካቸው ድረስ እና ይሄ ነው ያለው ነገር። ቀጥይ ኤፍዬ አለሽ ቪዲዮን ጨርሹ። ዴወዬ እንዴት አንድ ውሸታ ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነሽ አንቺ ኡስታዚት? አለው እግዚአብሔር ይመስገን ደህና። እኔ እኮ ስጀምር ይሄ ልጅ ተወሰወሰ በዛው እንዳይቀጥል ብዬ ፈርቼ ነበር። እነ ሳዲ ስላላችሁ ገብታችሁ ብታስረዱ አሪፍ ነው። ባይዜ ከታች ምናምን ስላላችሁ ሁሌ ኮሜንት ላይ ከመርጥን ከማለት ግቡና ይመራውሩ አናፍሩበትን በነብያችን አይደለም። አዎ እውነት ቢሉ አሪፍ ነው። ሲቀጥል ደግሞ በሴላዊ መግለጫ አስረድቷችሁ ራሱ ከገባችሁ እኮ በቃ ጸድዬ ነው። እንዲህ ራሱ አስረድቷችሁ እኮ እየገባችሁ አይደለም። እንደውም የግድግዳውና ሪያሊቲው አይከብድም እንዴ? በጣም ከባድ እኮ ነው። እኒሃው ቀጥሉሽ። ሰላም ናችሁ ቤቶች? እንዴት ናችሁ? ሰላም እንዴት ነህ መሐመድ? አለን አለን። ትደበድቡን ይዛችኋል። ጥሩ ነው ጥሩ ነው። ያው እያስፈታችሁን ነው። ሰሂህ አልቡኻሪ 260 አንብበሃል? አይ እኔ ልጠይቃችሁ ነው የመጣሁት። ጥያቄኛ ልንጠይቅ ነው የገባነው። የምትመልስ ከሆነ በነብይ ማታፍር ከሆነ መንዙማ ብቻ ካልሆነ ወደ መልስ ግባ። እኛ መንዙማ ብቻ ነው በተግባር አሳየ። ነብያችን የምድራችን ፀሐይ ኮከብ አብሪ ውበታችን ናቸው። ጥሩ። ስለዚህ አሁን አንተ በህልም ሌሊት ኢየሱስ ሲገረዝ አንተ ወሸላውን የት ነው እስቲ ንገረኝ። የኢየሱስ ወሸላ የት ነው የሄደው? መጣፈበት ታያ አይደለ? እዚህ ኢስላም ሜንታል በነብያችን እጅግ በጣም ታገኙ እንደምትችሉ ከፍተን መቀጠል እንችላለን። ላይክ ከነሾርባችሁ እየገባችሁ የራሳችሁ ላይታችሁ ሳታውቁ እዚህ የሆነ እንትን ለማለት አትሞክሩ። ስለዚህ ዲባ ቀጥል፣ ይቅርታ። ከዛ ያኛውን ሐዲስ እናወጣዋለን በባዶ እግሩ ሆኖ የሚያገኛቸውን ማለት ነው። ፋይናሊ ለነሱ ነው ተብሎ አንዳንድ ቦታ ላይ ቀይረውታል መሰለኝ። ግን እዛ ላይ የሚለው አላህን ከነሸለፈቱ እንደሚያገኙት በባዶ እግሩ ሳይገረዝ ነው የሚለው። ለዛ ቀጥል ዲባ እና የምታወሩትን ነገር በስርዓት ብታደርጉት አሪፍ ነው። ለብሽሽላም ማለት ነው። ኤቨር ርዕስ ሲከብደው በነብዩ ሲሸማቀቅ እስላም ሁሉ ጊዜ በተአምር ርዕስ ላይ ቆሞ አያወራም። የተጠየቀውን ጥያቄ አይመልሱም። ሁሉም ኡስታዞች ሲሸማቀቁ ግራ ሲገባቸው ሌላ ቦታ ሄደው ሞክ አድርገው ለማናደድ ሌላ ነገር ላይ ይጠይቃሉ። በነብይ አላፍርም የዓለም ብርሃን ነው ካለ በኋላ ጥያቄ ግን ሊሰማም አይፈልግም። አይ አንተ እንደዚህ ኢየሱስ እንደዚህ እንዴ! ለደቂቃ ባይብል የሚባል መጽሐፍ ባይኖር እስልምና ምን ይመልስላችሁ ነበር? እስኪ ያስቡት። ዩቱብ ፋላሲ ቤቲ ልብስሽ ቆሻሻ ነው ወይ ደግሞ ናኑ ልብስሽ ቆሻሻ ነው ስላት ያንተም ቆሻሻ ነው ብትለኝ የሁለታችንም ቆሻሻ ነው የሚለውን እየነገረችኝ ነው እንጂ የእሷን ንጽህና እያስረዳችኝ አይደለም። መቼም እስልምና እንደዚህ ቆሞ የራሱን ብቻ ጠንክሮ ሰብኮ ማሳመን አይችልም። ሊትራሊ ይሄ መሐመድ አሁን አንዱ ማሳያ ነው። በነብይ አላፍርም ብሎ ስለ ኢየሱስ ነው ግን ማውራት የሚፈልገው። ስለሚያፍር ስለሚሸማቀቅ ስለሚያፍሩ ስለሚሸማቀቁ አንገታቸውን ስለሚደፉ ሰው ፊት ቆመው በጣም መንዙማቸውን እዛው ዘፈናቸውን እየሰሩ ይውሏታል እንጂ መጥተው አንድ እስልምናን ከሚያቅሰው ጋር አያወራም። አሁን ይሄ መሐመድ መጥቶ እኔ በህልመ ሌሊት የዘር ፈሳሽ ረጭቼ ፕራይቬት ፓርቴን ወይ ደግሞ ብልቴን ጠርጌ ግድግዳ ላይ የዘር ፈሳሽ እለጥፋለሁ አይለኝም። በተአምር አያደርገውም። ለምን? እሱ ከመሐመድ የተሻለ ስብዕና ስላለው
ከመሐመድ የተሻለ ማሰብ ችሎታ ስላለው ይህንን አደርጋለሁ አይልም። ምክንያቱም እዛው ቁርአን ላይ አላህና መሐመድ ያዘዙትን እንዲተገብሩ ያስገድዳቸዋልና ይህንን መተግበር አለበት ካላፈረ ካልተሸማቀቀበት። ስለዚህ ይህንን ሐዲስ አወጥቶ ማንበብ ለምንድን ነው የሚያሸማቅቀው? ለምንድን ነው የሚያሳፍረው? እፎይ እስከዛሬ ድረስ በርካታ ሐዲሳትን አንስተዋል። አንዱ የሚተችበት ይሄ ስፐርም እንደዚህ አሳየ የሚለው ነው። ይህንን ሐዲስ ከፍቶ አለ ወይስ የለም ብሎ መመለስ ነው የሚቻለው? ወይንስ እፎይ ተሳዳቢ ነው እፎይ ይገደል ማለት ነው የሚሻለው? ይህንን ሐዲስ ከፍቶ አንብቦ ለሰው ማስረዳት ነው የሚቀለው መጀመሪያ? ወይንስ እፎይን ወይ ደግሞ ይህንን ሐዲስ የሚያነብሰው የእስልምና ጥላቻ አለበት ብሎ ማመን ነው የሚቀለው? የቱ ነው የሚቀለው? ለምንድን ነው ሐዲሱ መጽሐፉን ከፍታችሁ ማትነግሩን? ለምንድን ነው በመጽሐፉ ዙሪያ ብቻ እንድናወራ ማትፈልጉት? ሌላው ቢቀር እስኪ እስላም ቤቶች ላይ ከፍታችሁ ይሄን ሐዲስ ሳሂህ አልቡኻሪ 260 ላይ እስቲ ከፍታችሁ በድፍረት አውሩበት። እስኪ እቤታችሁ ለራሳችሁ ለሙስሊሞች ብቻ እስኪ ንገሯቸው። እፎይ ተሳዳቢ ነው እያላችሁ 10 ጊዜ ቪዲዮ ስትሰሩ ይሄ ያነሳው ሐዲስ ሳሂህ አልቡኻሪ 260 ላይ ይገኛል ብላችሁ እስኪ አውሩበት። ወይም የራሱን ሐዲስ ነው ጽፎ የሚመጣው ብላችሁ እስኪ ንገሩን። ሆይ ለምንድን ነው እፎይ ላይ ፐርሰናል አታክ ከማድረግ ፐርሰናል የግለሰብ ቪዲዮ ላይ ከመስራት ለምን መጽሐፉ ላይ ፎከስ ተደርጎ ቪዲዮ አይሰራም? ምክንያቱ ግልጽና ግልጽ ነው። አንተ ወይ አንቺ ማይ ወይ ደግሞ ደደው ካልሆንሽ በስተቀር ይህንን የሚደረግበት ምክንያት ግልጽና ግልጽ ነው። አንድና አንድ ነው። የነብዩ ምግባር ይህንን ሰው ፊት ማንበብ ያሳፍራል፣ ያሸማቅቃል። በጣም ቢግ ሼም ጋይስ፣ ሼም ነው። ያፍራሉ፣ ያፍሩበታል። ስፔሻሊ ለነማን ምንም ለማያውቀው አብዛኛው ሙስሊም ሲባል አብዛኛው አያውቀውም ከጥቂት ሰዎች በስተቀር ጠቅላላ ደንብረው የሚገቡበት ነው የሚጠፋቸው። ለዛ ሲባል ይህንን ሐዲስ ከፍቶ ከማየት ይልቅ እንዴት እጁን ለጥፎ እንደዚህ ያሳየናል ወደሚለው ሐሳብ ይመጣል። እኛ የዛ ሰዓት ካሜራ አልነበረምና 7ኛው ክፍለ ዘመን ነበረ እንጂ የዛ ሰዓት እኮ ነብዩ እንደዛ አድርገውታል። እንደድሎ ነው የእፎይ ዘመን ላይ ካሜራ አለ፣ በካሜራ እንዲታይ ያደረገ። የዛ ዘመን ላይ ካሜራ ቢኖር ነብዩ አሁን የተጻፈውን ታሪክ በቪዲዮ ቀርጾ ያስቀምጡልን ነበር። ምክንያቱም ሐዲሳቶቹን በቪዲዮ ነብዩ ራሳቸው ሲናገሩ ከአንደበታቸው ሰማ ነበር ዘመኑ ቢሆንና በዛ ዘመን ላይ ካሜራ ቪዲዮ ቢኖር። ስለሌለ ግን በጽሁፍ ተላለፈ። የተጻፈውን እኮ ሊሰራ ነው ጋይስ፣ የተጻፈውን ያሳያችሁ። እሱንም በእንደዚህ አይነት መንገድ እንዲያሳያችሁ እናንተ ገፍታችሁ፣ እናንተ በእንደዚህ አይነት መንገድ ካልሆነ በስተቀር አናይም ብላችሁ። ምክንያቱም 50 ብር እያወጣችሁ የ50 ብር ሰቀል የሚለውን እያወጣችሁ እግዚአብሔር 50 ብር ሸጠ እያለ ከአንድም 2-3 ጊዜ አንድ ልብ ብላችሁ ቪዲዮን ይዩት። አንድ ቦታ 10 ብር፣ አንድ ቦታ 100 እና ምናምን ብር እየቀላቀለ ሲያሳይ ተው አላቸው። በማሳየት ነው ሞክ ብታደርጉት ይኸው በእኛ ይብሳል። የሆነ ተሞል ላይ ምንም የማያውቁ ሰዎችን እኛ አንወያይም ብለው እዚህ ንጽጽር የሚሰሩ ልጆች ተሳዳቢ የሚል ታርጋ ለጥፈው ምንም የማያውቁ ልጆችን ጌም እንደሚጫወሰው ከውስጥ እየላኩ ያቀዣብሩ ነበር። በእኛ ይብሳል ብለን እኛም ጀመርን። ይህንን ሐዲስ እየሄድን ሙስሊሙ ጌም እየላክን ስንናገር አቆሙ። ዳይሬክትሊ ነው ያቆሙት፣ ቢኮዝ ስለማያዋጣ። ስለዚህ ይሄ ነው ያለው ነገር። አሁንም የማታፍሩበት ከሆነ ኑ ሐዲሱን ከፍተን እንነጋገር። ኑ መጽሐፍ ከፍተን እንየው። የቱን የዋሸ ነው የቱን የተዋሸው? የዋሸው ልጁስ አንድ እንዴት ከዚህ ሁሉ ህዝብ ሁሉ አንድ ሆኖ ልግደለውና ሙስሊም እንደዚህ ሲል እንዴት አንድ ሰው መጥቶ በድፍረት ይሄን የተሳደበው ብሎ ተንትኖ ማስረዳት ይከብደዋል? እንዴት በጣም ነው የሚያሳዝነው። ብቻ እና ቀጥሉ። ጆኒ ያለ አላችሁ። ክርስቶስ ሰላም ከእናንተ ጋር ይሁን እህት ወንድሞቼ። ይኸው ዱቅ አድርጌዋለሁ። ዴቫይ ቪዲዮ ተካከል። ቪዲዮ ቻለሁ። ዴቮ እያወራህ ከሆነ ሚዩት ነህ መሰለኝ። አለሽ እንዴ? እንዴት ነሽ? አሎ ቤት ሄደሽ ቅድም እኮ አሰሚኝ እንትን ቪዲዮን እየሰማሁት ነበር እኮ ያለው ልጅ እንትኑን ቪዲዮ ተሰማ ምንም ጥሩ ነገር ይናገራል ብዬ ነበር። ጭራሽ እሱ ደግሞ የባሰበት ነው። በቃ አንድ ሙስሊም ጥሩ የለም። እፎይን እና እኔ እፎይን አትበሉ ምናምን ቀላል እንላለን። ኬት መጠል ኬት ይገኝ መተው ቆይ አንድ ውስታዞች መተው መልሱን አይመልሱ። በቃ ምን ይላል? አሁን በ6 ዓመቷ ግብቶ በ9 ዓመቷ ተገናኛት
አላለም። እንደዛ አላለም። በነገራችን ላይ ምን አለ? በ9 ዓመቷ አገባት ይላል። እኛ የፈለግነው ተገናኛት ወይስ አልተገናኛትም ነው አይደል? እያጣላ ያለው ያ ነው። እሱ ለምን አይመልስም? እኔ ኡስታዞች ለምን እንደማትመልሱ ራሳቸውን ጨዋታ አድርጉና፣ ሌላው ደግሞ ከሳሾች ብዙ ጊዜ ኦርቶዶክሳውያኖች እኛ ተበድለናል። በጣም ብዙ ጊዜ የምህረት ጊዜ አይደለም። እያንዳንዱን እያወጣንላችሁ ዝርገፍ እናደርግላችኋለን። እግዚአብሔር ይስጠው። እፎይ ባለበት መድኃኒዓለም እሱ ይጠብቀው። ብዙ ሰው ነው ያነቀው፣ ብዙ ሰው ማለት ነው። ገና እንነቃለን። ዴቦ አለ አንቺ ነሽ እንጂ ወንድ ጥማት የጠማሽ ነይ፣ ልክ እንደ አምላክሽ ሴት ትወጃለሽ። ነይ ውጪ። ናኑ አለሽ ነው ቤት ሻይ ታዲን ቦልቻት እንደ አምላክ የታለች እንዴ? ሴት ነው የሚጠማት። ያው ወንድ ጥማት ምናምን ትላለችና ወንድ ከጠማሽ ሂጂና ኡስታዞች አሉ ከነሱ ጋር አተራት ይፈቅድልህ፣ ከነሱ ጋር ተጋደሚ። እዛ ተለካክሶ ሲመጣ አንቺንም ደግሞ እንደዛ ያግማማሻል። ሂድሽ እዛ ተግማሚ እናቴ። እኛ ክርስቲያን ሰዎች ነን፣ 1 ለ1 የምናምን ሰዎች ነን። አንቺ 4 ለ1 ነው የምታምኑት። ሶስቱ ተነካክቶ ሲመጣ ከዛ በኋላ አንቺ ደግሞ አራተኛው ደግሞ ይቀጥላል። በአንድ ልክ እንደ መሐመድ በአንድ ጥጥበት አራቱም ጋር ይሄዳልሻል ማለት ነውና ሂጂና የሙስሊሞች ወንዶች ጋር ሂጂና ተገማሚ እናቴ። እነሱ በለመዱበት ሰለመ ምናምን የሚሉትን የወለታና ወደ ኢብራሂም የሄደውን ቀጥይበት። ኤፌክሽን በዚህ ኮሜንት ላይ በጣም እየጮሁ ስለሆነ ንገሪያቸው እስኪ እንደው ከገባቸው። በእርግጥ ለነሱ አይገባቸውም። ክርስቲያን የሆኑት እንኳን እንደው ማለት ይግባቸው እስኪ። ቀጥይ ንገሪያቸው። አሁን እንደዚህ ማለት እኮ ነው። በቃ ለምሳሌ አላህ በአላህ ውስጥ አላህን ምንድነው አላህ ሲገለጥ መሐመድ እንደሚገኘው ማለት ነው። እንደዛ ነውና በክርስትና ላይ ወለተ ሐና ተብሎ የወንድ ስም የለም በክርስትና ስም ማለት ነውና እነሱ ያው ድራማቸው ፖስት ይላችኋለሁ እኮ ገብታችሁ ማየት ትችላላችሁና እና ድራማቸው ያው ይሰራሉ። የራሳቸው በነገራችን ላይ የራሳቸው ልጆች ናቸው እንዲደክሙ የሚያደርጓቸው። እዛ ቁጭ ብለው በቃ ሻሃዳ ይዘዋል ምናምን እንዲባልላቸው እርስ በርሳቸው ናቸው ሻሃዳ የሚያያዙት ሙስሊሞቹ ነው ማለት ነውና እና ወለተ ተብሎ ወንድ የለም። እና ተሳስተሃል። ለሌላ ቀን ግን ስታረሙ ትንሽ እንኳን ቤተክርስቲያን አፍኖ ትንሽ ማለት ነውና አብሶ በኦርቶዶክስ ላይ በጣም እንትን ይባላል፣ ይዋሻል። እና አትዋሹ። ቢያንስ ስትዋሹ እንኳን ደስ በሚልና ሁኔታ አድርጉ ስትዋሹ ማለት ነው። እና ወለተ ተብሎ ወንድ የለም እና ስትዋሹ እኔ አግዛችኋለሁ ብሎ ሰው ሂድ ያለው ሰምተሽዋል? ቤትዬ አስተካከልኩ ብሎ ወሂድ ከታች ጻፈለትና አላየሽም እንዴ? ወልዲ ሐና ወልዲ ጭራሽ ያኸ ያለ ወልዲ ሐና በል። እኔ እኮ እንደዛ የሚባል አለ እንደ እያልኩ ነበርና ናንዬ እንዴት ነሽማ? ጭራሽ የመሳል አገርና እኔ እኮ ጾታን መቀየር ጀመረ እንደ ሰውዬ ብዬ ምንም በቃ ግራ ገባኝ። ሆነ ሰዓት ላይ ደግሞ የመጡ ኮሜንት የሚጽፉት ናቸው እንጂ የሚያዝናኑት ነው። ሁለታ እኮ ፌስቡክ ተጥለቅልቆ ነበረ ከምር። ወለተ ሐናና ወልዲ ሐና የሚባለው ስም ገራሚ ናቸው ብቻ መሰለኝ። ዴባለ ደቂቃ ፎይል የምታሳየው ቪዲዮ ነበር ወይስ? እያሳየሁ ነበር ግን እኔ ምንም ጣዕም የለውም፣ ምንም አይጠቅምም። እኔ እንደውስ ስለ አይሻ ትንሽ ካወራ እውነቷቸው ነው ምናምን ይላል ብዬ ነበር። ጭራሽ እኛን እየከሰሰ ነው ያለውና ቢሰሙትም ምን ጥቅም የለውም። ጥቅም የሌለው ነገር ማሰማት ደግሞ ለጆሮም ጠንቅ ነው። አሁን ላይ ደግሞ ጆሮአችን ብዙ ነገር ከመስማቱ የተነሳ ደንዝዟል እና እንራራላችሁ ለመንጋዎች። ሀሳቡ በቃ በአጠቃላይ እፎይን ጥፋተኛ አድርጎ ሙስሊሞችን ማጽደቅ ነው። ያ ነው እና እፎይ ጥፋተኛ ነው በእነሱ ጋር፣ እነሱ ደግሞ ትክክለኞች ናቸው።
እኮ አልተናገረም እኮ የኛ ልጆች እኮ እንደዚህ አታድርጉ ብሎ ክርስቶስን አትስደቡ፣ እግዚአብሔር አምላካቸውን አትስደቡ ብሎ አይናገርም እኮ። ቪዲዮ ከፍቶ እፎይ ላይ ነው በቃ ሁላቸውም ትኩረታቸው እፎይ ላይ። ምክንያቱም የሚያመልኩትን ምን አይነት አምላክ እንደሆነ ገለጠባቸው። ስንቶቹን አነቃ እግዚአብሔር ይመስገን። እኛ እኮ እፎይ ሲመጣ እፎይ ያለን እኮ የምር ሁላችንም ንጽጽር ላይ የምንሰራው ሁሉንም አጠቃሎ እኮ ነው የጨመቀን ማለት ነው። የምር ሁላችንም ስንመጣ ምንድነው እፎይ ሲመጣ ሁላችንም ነው ያሳረፈን፣ ሁላችንም ማለት ነው። ይሄ የሚታወቅ ነው። ሁላችንም የምናውቀው ነገር ነው። አዎ የምር እፎይ ብለናል። እፎይ ብለን ደስ ብሎን እኔ እግሬ ሰቅዬ እንዲህ መተኛት ጀምሬ ነበር። እሱ ሲመጣ ጌታ እፎይ በቃ ነፍሴ ከስጋዬ ተስማምታ ደስ ብሎኝ እግዚአብሔር ይባርከው እያልኩ ስለሱ እየጸለይኩ ጌታ ሆይ። በነገራችን ላይ በፈተና የማያልፍ ሰው ያ ሰው እንትን አይደለም ማለት ስብከቱ ብዙም አይደለም፣ የውስጥ እንትን አለበት፣ እግዚአብሔር ፊት የሚቀርብ አይደለም። ፈተና ሲሆን ግን አባቶችን እንድናይ ያደርገናል፣ የቀደሙት ሐዋርያቶችን ማለት ነው። እኛ እግዚአብሔር ይስጠው። ይሄ አሁን የፖስታቸው እነዚህ ፖስቶች ምናምን ራሱ እያወረድን ዳውንሎድ እያደረግን ግሩፓችን ላይ እንደዚህ ቴሌግራማችን ላይ ቴሌግራም ዳውንሎድ ማለት እዛ ላይ ብታስቀምጡም ስለማይሞላ ሰው እዛ ላይ አስቀምጡት፣ ለብዙ ጊዜ ይጠቅማችኋል። እና አስቀምጡትና ዳውንሎድ አድርጉ፣ ለትውልድ ይጠቅማል። ነገ ማስረጃውን ስትባሉ በሱ እያያችሁ ማስረጃችሁ መስጠት ትችላላችሁ።